ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ ብዙዎቻችሁ ለመለየት እንዲሁም እያወዛገባችሁ ያሉ ፊደሎችን እንዴት አድርጋችሁ እንደምትለዩ አብረን የምናይ ይሆናል። ከዚያ ፊደሎችን አንድ በአንድ ከለየን ከተማማርንም በኋላ በእያንዳንዱ ፊደል ቃላት እየመሰረትኩ የማሳያችሁ ይሆናል። ከእናንተ የሚጠበቀው በስነ ስርዓቱ እኔን መከታተል ነው። በይበልጥ ደግሞ በግል በግሩፕ መማር እንፈልጋለን ለምትሉ ልጆች ከዚህ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ልታናግሩን ትችላላችሁ። ቀጥታ ወደ ትምህርቱ። እሺ ቤተሰቦች ከዚህ ላይ እንደምታዩቸው ፊደሎች ተዘርዝረዋል። እነዚህ ሁሉ ተመሳሳይ ፊደሎች ናቸው ማለት ተመሳሳይ ድምፅ አላቸው ማለት ነው። አሁን ይቺ እንደምታዩት ሀ የምትባል ፊደል ናት፣ ተመሳሳይ ድምፅ አላት። ይችም ሀ ናት፣ ተመሳሳይ ድምፅ አላት። ይችም ሀ ናት፣ ተመሳሳይ ድምፅ አላት። ምንድነው ልዩነቱ? የቅርጽ ልዩነት ነው ያለው። ኦኬ ሶ ስትጠቀሙ ይችንም ሀ መጠቀም ትችላላችሁ፣ ይችንም ሀ መጠቀም ትችላላችሁ ማለት ነው። ወደዚህ ወደ ተራ ቁጥር 2 ስመጣላችሁ ይችኛዋ ሁ ትባላለች፣ ይችኛውም ሁ ትባላለች። ይችኛውም ሁ ተመሳሳይ ድምፅ አለው ግን የተለያየ ቅርጽ አለው እንደማለት ነው። ይችም ሁ ናት፣ ይችም ሁ ናት፣ ይችም ሁ ናት። ወደዚህ ተራ ቁጥር 3 ስመጣ ይችም ሂ ናት፣ ይችም ሂ ናት፣ ይችም ሂ ናት። ተመሳሳይ ናቸው ማለት ነው። ሂ ኦኬ እሺ። ወደዚህኛው አራተኛው ላይ ስመጣ ይችም ሀ ናት፣ ይችም ሀ ናት፣ ይችም ሀ ናት። ሶስቱም ተመሳሳይ ናቸው። የሀ ቤተሰቦች የመጀመሪያ ቤተሰቦች እና የሀ ቤተሰቦች ላይ የመጀመሪያዎችና አራተኛዎች ተመሳሳይ ድምፅ አላቸው። ቅርጻቸው ብቻ ነው የሚለያየው። ሶ በምትፈልጉት መንገድ ይችንም ሀ ብጽፉ ይችንም ሀ፣ ይችንም ሀ፣ ይችንም ሀ፣ ይችንም ሀ፣ ይችንም ሀ ብትጠቀሙ ምንም ችግር የለውም። የአ እና የሀ ቤተሰቦች ተመሳሳይ ናቸው። ሌሎች ግን በፍጹም አይገናኙም። ማወቅ ያለባችሁ እሱን ነው። ወደዚህኛው ስንመጣ ይቺ ሄ ናት፣ ይችም ሄ ናት፣ ይችም ሄ ናት። ሄ ይችም ህ። ወደዚህኛው ስንመጣ ይችኛዋ ደግሞ ስድስተኛዋ ህ። ይችኛዋ ደግሞ ሆ መጨረሻዎች ይችም ሆ፣ ይችም ሆ፣ ይችም ሆ። ስለዚህ በይበልጥ ደግሞ በእያንዳንዱ ፊደል ቃላት እየመሰረት እኔና የበለጠ ይገባቸዋል ብዬ አስባለሁ። ተከታተሉኝ። ወደዚህ ስንመጣ ይችን ሀ በመጠቀም ይችኛዋን ሀ በመጠቀም ይችን መጠቀም ትችላላችሁ፣ ይችን መጠቀም ትችላላችሁ። በሁሉም እየመሰረቱ አሳያችኋለሁ አንድ ባንድ። አሁን ለምሳሌ ይችን ልጠቀም። ይችን ተጠቅሜ ሀቅ አልኩኝ። ይች ሀ ናት፣ ይች ቅ። ሀቅ። ይች ሁለተኛውን ፊደል ተጠቅሜ ይችኛዋን መጀመሪያ ወደ ታች በመጀመሪያዎች ነው የምመጣላችሁ። ከዚያ በኋላ በሁለተኞች ከዚያ በሶስተኞች አደርግላችኋለሁ ማለት። ሁን ተጠቀምኩኝ። ሁሉ ይላል። ሁሉ። ሂድ። ይችኛዋን ሶስተኛውን ፊደል ሂን በመጠቀም ሂድ። ይችን አራተኛዋን ሀን በመጠቀም ይችኛዋን ሀያ። ይችኛዋን አምስተኛዋን ሄን በመጠቀም ሄ የምትባለውን ፊደል ሄደ። ይቺ ስድስተኛዋን ፊደል ህን በመጠቀም ህግ። ይችን ሰባተኛዋን ፊደል በመጠቀም ሆ የምትባሏን ሆድ። እደግምላችኋለሁ ምንባቡን። ሀቅ፣ ሁሉ፣ ሂድ፣ ሀያ፣ ሄደ፣ ህግ፣ ሆድ። ምንድን ነው ያደረኩት? ይችኛዋን በመጠቀም ማለት ነው። የመጀመሪያዎችን በመጠቀም ነው። አሁን ደግሞ እነዚህን በመጠቀም ነው መሰረተላችሁ። ተከታተሉ። አሁን ለምሳሌ ይችኛዋን ሀ በመጠቀም ሀገር ይችኛውን መጠቀም መብቴ ነው፣ ይችኛውን መጠቀም መብቴ ነው።
እኔ እናንተ እንዲገባችሁ ለማሳየት ነው እዚህ ላይ እንደ ምሳሌ ያክል ማሳያችሁ። ሀገር ሁለት ይችኛዋን ሁ በመጠቀም እናንተ ከፈለጋችሁ ይችኛዋንም የምትፈልጉትን መጠቀም ትችላላችሁ። ሁለት ሂሳብ ሂሳብ ይችኛዋን በመጠቀም ይችኛዋን ፊደል በመጠቀም ሂሳብ። ሐሰት ይችኛዋን ሀ በመጠቀም ሐሰት። ሄሎ ይችን ሄን በመጠቀም እናንተ ከፈለጋችሁ ይችን ልትጠቀሙ ትችላለች። ይችኛዋን ሄ። ስለዚህ እኔ የተጠቀምኳት ይችኛዋን ሄ ነው ማለት ነው። ሶ ሄሎ። ያው ይችኛዋን ህ የምትባሏን ስድስተኛዋን ተጠቅሜ ህዝብ። ከሀ ቤት ሆ መጨረሻዎችን ይችም ሆ ይችኛዋን በመጠቀም ሆቴል። እደግምላችኋለሁ። ሀገር፣ ሁለት፣ ሂሳብ፣ ሐሰት፣ ሄሎ፣ ህዝብ፣ ሆቴል። ጨረሱ ማለት ነው። አሁን ደግሞ እነዚህኞችን በመጠቀም ነው የምንመሰረትላችሁ። እነዚህኞችን እሺ፣ ይችን ተጠቅሜ ሀብት። ኦኬ፣ ይችን ሁን ተጠቅሜ ሁለተኛዋን ሁኔታ። ይችኛዋን ሶስተኛዋን ተጠቅሜ ሂም ትባለዋን ተጠቅሜ ሂጃብ። አራተኛዋን ፊደል ተጠቅሜ ይች ማናት? ሃናት ሀብት። ኦኬ፣ ይችኛዋን አምስተኛዋን ፊደል ሄን ተጠቅሜ ሄለን። ይች ስድስተኛዋን ፊደል ህ የምትባለውን ተጠቅሜ ህንፃ። ወደዚችኛዋ ይችኛዋ ሆ የምትባለውን ፊደል ተጠቅሜ ሆዳም። እደግምላችኋለሁ። እነዚህኞችን ሶስተኛ ፊደሎችን ተጠቅሜ ነው። ከፈለጋችሁ ይችን ከተጠቀሙ ይችን መጠቀም ትችላላችሁ፣ ይችን መጠቀም ትችላላችሁ። ይችን ከተጠቀምኩ ይህን መጠቀም ትችላላችሁ፣ ይህን መጠቀም ትችላላችሁ። ተመሳሳይ ናቸው ማለት ነው የዘረዘርኩላችሁ። እናንተ እንድትለዩዋቸው ነው እዚህ ላይ ይዤላቸው የመጣሁትኝ ማለት ነው። ሀብት፣ ሁኔታ፣ ሂጃብ፣ ሀብት፣ ሄለን፣ ህንፃ፣ ሆዳ። ያችሁ ተመሳሳይ ነው ማለት ነው ቤተሰቦች። ወደ ቀጠሉ ሂድላችሁ። አሁን ደግሞ እንዳለ ይህኛውን ልጠቀምላችሁ። ሀሳብ ይችኛዋን በመጠቀም ማለት ነው። ይችኛዋን በመጠቀም ሀሳብ። ኦኬ፣ ይህኛው ደግሞ ሁካታ። ይችን ሁ በመጠቀም ይችኛዋን ሁ በመጠቀም ሁካታ። ሌላኛው ደግሞ ይችኛዋን ሶስተኛዋን ሂን በመጠቀም ሂክማ። ከፈለጋችሁ ይችን ከተጠቀሙ ይህን መጠቀም ትችላላችሁ። ይህን ከተጠቀሙ ይህን መጠቀም ይቻላል ማለት ነው፣ መብታችሁ ነው። ኦኬ፣ ይችኛዋ ይችኛዋን ሀ በመጠቀም ይችን ከተጠቀሙ ይህን መጠቀም ትችላላችሁ ማለት ነው። ሶ ኃይል ይሆናል። ኃይል። ሄዋን ይች ሄናት፣ ይች ዋናት፣ ይችን አንድ ላይ ሄዋን። ይችም ሄ ሄዋን። ይችኛዋ ህ ናት። ይችም ህ ህሊና ይችን ህ በመጠቀም ማለት ህሊና። ይችን ህ በመጠቀም ህሊና። ይችን ሆ በመጠቀም አለዚያም ይችን መጠቀም ትችላለች። ይችን በመጠቀም ሆነች። እደግምላችኋለሁ። ሀሳብ፣ ሁካታ፣ ሂክማ፣ ኃይል፣ ሄዋን፣ ህሊና፣ ሆነች። ሶ በዛሬው ቪዲዮ በዋነኝነት ምን ላስተምራችሁ ነው? ይህም ሀ ተመሳሳይ እንደሆኑ፣ ሶስቱን እንደፈለጋችሁ መጠቀም እንደምትችሉ፣ እነዚህኞችንም ሁለተኞችንም ሶስተኛ ፊደሎችንም
እነዚህን እስከ መጨረሻው ድረስ የቅርጽ ነው እንጂ የድምፅ የሚለያይ ነገር እንደሌላቸውና በእያንዳንዱ ደግሞ ቃላት እየመሰረትን ተመምረናል ማለት ነው። በቀጣይ ደግሞ እንደዚህ ምርጥ ቪዲዮዎችን ስንሰራ እንዲደርሷችሁ ሳብስክራይብ ማድረጋችሁን አትርሱ። በግል መማር የምትፈልጉ ልጆች ከታች በምናስቀምጥላችሁ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ታናግሩን ታገኙናላችሁ። በሌላ ቪዲዮ ስትንገናኝ መልካም ጊዜ፣ መልካም ቆይታ